ይሄ የግዞት ጊዜ ያልፋል። ንጉሱም የሚያልፍ ነው። የሚያልፍ ንጉስ ቢፈርድብህ አትጨነቅ። እሱም ያልፋል፣ ፍርዱም ያልፋል። ቀንን ቀን ይተካዋል፣ መንግስትን መንግስት ይተካዋል፣ ሰውን ሰው ይተካዋል። ያለና የሚኖር ግን እኔ ነኝ። ሁሉን የሚገዛ ጌታ እኔ ነኝ። አይዞህ እኔ ካንተ ጋር ነኝ። ስንት ወዳጅነት አልፏል። ስንት ጓደኝነት ተሽሯል። ስንት ነገር አልፏል። ስንት ወዳጅነት ጊዜ ሽሮታል። ዘመን የማይሽረው ወዳጅ እግዚአብሔር ያለና የሚኖር ሰው ስትንከባከቡት ፈገግ ይላል። ሲጎልበት ክምር የፈጀ ዝንጀሮ ይመስላል። ሰው እንደዚህ ነው። ወቅት ይለውጠዋል፣ ጊዜ ይለውጠዋል፣ ማጣት ይለውጠዋል፣ ማግኘት ይለውጠዋል። ሰው ባየበት ይዘንባል፣ ባየበት ይፈሳል፣ ባጣበት ይደበቃል። ሰው እንደዚህ ነው። ወዳጅነቱን ይለውጣል፣ ፍቅሩን ይለውጣል፣ ቃል ኪዳን ይለውጣል፣ መሐላውን ይለውጣል፣ ጉልበቱ ይለውጣል፣ ሁሉ ይለውጣል። እግዚአብሔር ግን እንደ ትናንት ነው አለ። ረክሰን ስንመጣ በንጹህ እጆቹም ይጠብቀን፣ ፊቱ የማይከፋ ቤቱ የማይዘጋ የምሕረት እጁ የማይታጠፍ ሰጥቶ የማይጎልበት ሰው በቃኝ የማይል የማይጸየፍ እንደ ትናንት ነው የሚኖር ያለና የሚኖር እግዚአብሔር ነው። ደስ ይለኛል ይህን ሳስበው። እናንተ ደስ አይላችሁ? ስንቱ ንጉሥ አልፏል፣ ስንቱ ባለጸጋ አልፏል። እማያልፍ አባት አለን። ሰይጣን በጆሮአችሁ መጥቶ ዛሬ እኮ ረክሳችኋል፣ ዛሬ ጎስቁላችኋል፣ ዛሬ እንዲሆናችኋል ብላችሁ አትስሙት። እግዚአብሔር እንዳኖሩት ይገኝ። ያለና የሚኖር እግዚአብሔር ሁሉ ያልፋል። ሁሉን ስናጣ መጨረሻ ላይ የሚቀረን እግዚአብሔር። በገንዘብ ሰው የምትሸጡ፣ በገንዘብ ድሃ የምታስለቅሱ፣ ሰው ሽጣችሁ ሀብት የምታከማችሁ፣ በሰው ደም ቤት የምትሰሩ ሁሉ በመምህር አምላክ ከእንጀራ እግዚአብሔር ይቀድማል። እግዚአብሔርን እዩት። ይህ እንጀራ እንቆ ይገላችኋል። ካልሆነም ወይ ሀድጉ ለባይድ ብዕሎሙ ለማያውቁት ገንዘባቸውን ያጠራቅማሉ እንዳለ የሌባን ገንዘብ ሌባ ይበላዋል፣ የአመፀኛን ገንዘብ አመፀኛ ይበላዋል። አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላክ አበዊነ ቅዱሳን ዘሰባህ ምህረቱ ለአይሌነ። ምህረቱንና ቸርነቱን ይቅርታውን በሕይወታችን ላይ ያጸና የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የእናታችን የድንግል ማርያም የቅዱሳን አባቶቻችን ረድኤትና በረከት አይለየን። የምንማማርበት ርዕስ እዚህ ምንድን ነው የምንማረው? ባጭሩ እንደው መለኮታዊ ጎኑን ይህን ያህል ካየ ነው እግዚአብሔር ያለና የሚኖር የሚባልበት ምንድን? መጀመሪያ እግዚአብሔር ቀዳማዊ የለውም። አልቦም ቅድሜሁ ወአልቦ እምድኅሬሁ ወአልቦ ዘከማሁ። ከሱ በፊት ማንም የለም፣ ከሱ በኋላ ማንም የለም፣ እንደሱ ያለም ማንም የለም። እግዚአብሔር ማለት እንደዚህ ነው። የሚቀድመው የለም፣ የሚከተለው የለም፣ እንደሱ ያለ ባልንጀራም የለውም። መኑ ይመሰለከ እምናማልክት እግዚኦ የምንለው ለዚህ ነው። እኔ ብቻዬን ነኝ፣ እንደኔ ያለ ማን ነው ብሎ ይናገራል። ትንቢተ ኢሳይያስ ምዕራፍ 44 ላይ አኮኑ ዘኩሎ እደዊ ገብራ ይህ ሁሉ የፈጠረ እጅ አይደለም እኔ ማን ነው እንደኔ ያለ ብሎ ይናገራል። እግዚአብሔርን የሚመስለው የለም፣ እሱ ብቻ ነው። ታዲያ እንደዚያ ከሆነ ልብ በሉ፣ እግዚአብሔር ብቻውን ዘሃሎ ወሄሉ የሚባለው እሱ ነው። የሚኖር የሚባል መኖር እኛስ እየኖርን አይደል? መላእክትስ እየኖሩ አይደል? ሰማይና ምድርስ እየኖሩ አይደል? ነገስ እኛስ በመንግስተ ሰማያት እንኖር አይደል? ሳይለወጥ የሚኖር እግዚአብሔር ብቻ ነው። ሳይለወጥ ስለሚኖር ያለና የሚኖር መኖርማ ገሌም አለ ገሊትም አለች። ሳይለወጥ የሚኖር ግን እግዚአብሔር ነው። ሕፃን ነበርክ ልጅ ትሆናለህ፣ ልጅ ነበርክ ወጣት ትሆናለህ፣ ወጣት ነበርክ ትጎለምሳለህ፣ ጎልማሳ ነበርክ ትጎለምሳለህ፣ ጎልማሳ ነበርክ ሽማግሌ ነበርክ ትሆናለህ፣ ሽማግሌ ነበርክ ትሞታለህ፣ ሞተህ ትገነዛለህ፣ በድን ትሆናለህ፣ በድን ነበርክ አፈር ትሆናለህ። እንደገና ክርስቶስ ያስነሳናል፣ ተለውጠን እነሳለን። ሰው በመልኩ ስንት ጊዜ ይወለዳል? መጀመሪያ አፉ እየተንተባተበ ሕፃን ሆኖ ያድጋል። አፉ ይፈታል፣ አከናውኖ ይነገራል፣ አርጅቶ አፉ ይታሰራል። ይህ ሰው እንደዚህ ይለወጣል።
ነውሩን ሳይሸክፍ ያድጋል። እናቱ ታግሳ ታሳድገዋለች፣ ጽዳጁን ታግሳ። ከዛሳ ደግሞ አርጅቶ ደግሞ ነውሩን የማይሸክፍ ይሆናል። ሰው ይለወጣል። መልኩ ይጠራለታል፣ መልኮ መልኩ ይሸበሽባል። ለጋ ነበር፣ ሩጦ የማይቀድም ታግሎ የማይጥል በልቶ ጠጥቶ 20-30 ዓመት ሲሞላው ጉልበት ያበጃል፣ ሲያረጅ ይደክማል። ከህፃናት ቀድመውት ይሮጣሉ። ያየውን ዓለም የማያውቀው ሆኖ ቁጭ ይላል። ሰው ይለወጣል። ባለጸጋው ይደህያል፣ ድሃው ይበለጽጋል። ሊቁ ይረሳል፣ ደንቆሮ ሊቅ ይሆናል። መልከኛው ይረግፋል፣ ሌላው መጥቶ ይተካል። ያጌጠው ጌጡ ይረግፋል፣ ሌላ የሚያጌጥ ይመጣል። ተናጋሪው አፉ ይዘጋል፣ ሌላ ተናጋሪ ይመጣል። የተሾመው ያልፋል፣ ሌላ ባለ ጊዜ ይመጣል። ሁሉም ያልፋል። ጻድቅ የነበርነው ኃጥእ እንሆናለን፣ ኃጥእ የነበርነው በንስሐ እንለወጣለን። ሰው ከእናቱ ማህፀን ሲወለድ ደግ ይሆናል፣ ቆይቶ አይምሮ ይደበዝዛል። እስመ ህሊናው ለብእሲ ይትወላወል ጊዜ ልደቱ እስከ ዕለተ ሞቱ ይላል ዮሐንስ እስክንድርያ የሚባል ሊቀ ሃይማኖት አበው ምዕራፍ 52 ላይ ሲናገር የሰው ልጅ ከተወለደ ጀምሮ እስከሚሞት ድረስ ህሊናው ሲለወጥ ይኖራል። ሰው ይለወጣል። ለምንድን ነው ከተወለደ ጀምሮ እስከሚሞት ድረስ የምለው? በቀን ስንት ጊዜ እንለወጣለን ወገኖች? በቀን ስንት ጊዜ ነው? ስናስቀድስ ጻድቅ እንሆናለን፣ ስንወጣ ሌላ እንሆናለን። ሁላችንም በቀን ውስጥ 1000 ጊዜ እናቅዳለን፣ 1000 ጊዜ እንለወጣለን፣ 1000 ጊዜ እንበላሻለን፣ መልሰን እንነሳለን፣ መልሰን እንወድቃለን። ያለና የሚኖር ግን እግዚአብሔር ትናንትም ንጹህ ነበር፣ ዛሬም ንጹህ ነው። ትናንትም መሐሪ ነበር፣ ዛሬም መሐሪ ነው። ሰው ያምነከ ሰብሶ በታሴኒ ሎቱ፣ ሰው ስትንከባከቡት ፈገግ ይላል፣ ሲጎልበት ክምር የፈጀ ዝንጀሮ ይመስል። ሰው እንደዚህ ነው። ወቅት ይለውጠዋል፣ ጊዜ ይለውጠዋል፣ ማጣት ይለውጠዋል፣ ማግኘት ይለውጠዋል። ሰው ባየበት ይዘንባል፣ ባየበት ይፈሳል፣ ባጣበት ይደበቃል። ሰው እንደዚህ ነው። ወዳጅነቱን ይለውጣል፣ ፍቅሩን ይለውጣል፣ ቃል ኪዳን ይለውጣል፣ መሐላውን ይለውጣል፣ ጉልበቱ ይለውጣል፣ ሁሉ ይለውጣል። እግዚአብሔር ግን እንደ ትናንት ነው አለ። ረክሰን ስንመጣ በንጹህ እጆቹ የሚጠብቀን፣ ፊቱ የማይከፋ ቤቱ የማይዘጋ፣ የምሕረት እጁ የማይታጠፍ ሰጥቶ የማይጎልበት፣ ሰው በቃኝ የማይል የማይጸየፍ፣ እንደ ትናንት ነው የሚኖር ያለና የሚኖር እግዚአብሔር ነው። ደስ ይለኛል ይህን ሳስበው። እናንተ ደስ አይላችሁ? ስንቱ ንጉሥ አልፏል፣ ስንቱ ባለጸጋ አልፏል። እማያልፍ አባት አለን። የምንወደው አባታችን የየ ብለን አልቅሰን እንቀብረዋለን። ፈትፍታ የምታጎርሰንን እጅ ሳንወድ በግዳችን ገንዘን እንቀብራለን። የምንወደውን ወንድማችን የየ ብለን እንቀብራለን። በትዝታ አስበን እናለቅሳለን። እግዚአብሔር ግን ያለና የሚኖር አባታችን ሲሞት የማይሞት አባት አለን። አንድ ባይታዊ በረሃ ሂደው ኧረ አባት ሞት አሉት። እንዴ ስነ ስርዓት ያዙ። እስመ አቡየ ኢይመውት ለዓለም፣ የኔ አባት ለዘላለም አይሞትም አለ። የኔ አባት አይሞትም ያለው እግዚአብሔር ነው። እግዚአብሔር አለ። ስንቱ ወዳጅነት አልፏል፣ ስንቱ ጓደኝነት ተሽሯል፣ ስንቱ ነገር አልፏል፣ ስንቱ ወዳጅነት ጊዜ ሽሮታል። ዘመን የማይሽረው ወዳጅ እግዚአብሔር ያለና የሚኖር ሰው አንድ ቀን እጁ ላይ አግኝቶን እንኳን አይምረንም። እግዚአብሔር ግን ሁልጊዜ የማይለወጥብን እጅ ነው። የእሱ ልጆች ስለሆን እግዚአብሔር ክብር ምስጋና ይግባው። እንዳኖሩት የሚገኝ ወዳጅ እግዚአብሔር ነው። እውነቴን ነው። ሰይጣን በጆሮአችሁ መጥቶ ዛሬ እኮ ረክሳችኋል፣ ዛሬ ጎስቁላችኋል፣ ዛሬ እንዲሆናችኋል ብላችሁ አትስሙት። እግዚአብሔር እንዳኖሩት ይገኛል። የሉቃስ ወንጌል ምዕራፍ 15 ላይ ያ ልጅ ጠፍቶ የአባቱን ልጅ አባክኖ እስኪ እንደው እንግዲህ አባቴ መቀበል እንኳን እንጃ እንደው ባሪያ ካረገኝ ድንገት ተብሎ ሄደ። ልጁ እንኳን አልሆነ እስቲ ባሪያ ካረገኝ ብሎ እየሮጠ ሲመጣ አባቱ ምንድን ነው ያደረገ? እንዲያውም እስከሚደርስ ቸኩሎ ሩጦ ሄዶ አቀፈው። እንዲያውም ፍሪዳ ሊቃውንት እንደሚነግሩት ይነቅፈኛል ሲል አለ ዝማሬ ያዘመረለት፣ ይቀጣኛል ሲል ፍሪዳ አረደለት፣ ይቆጣኛል ሲል ጫማ ለበሰው፣
ቀድሞ ከለበሰው ልብስ ይልቅ በኋላ የሰጠው በለጠ። ስለዚህም ምን አለ እግዚአብሔር? በምድር ንስሐ የሚገቡ ሰዎች በሰማይ ንስሐ ከማይገባቸው ይልቅ ደስታን የሚደረግባቸው ናቸው አለ። እግዚአብሔር እንደዚህ ነው። የጠፋው ልጅ ሀብቱን እንደ ትናንቱ አላገኘውም። እንኳን ሌላ የእናቱን ልጅ ወንድሙ እንደ ትናንቱ አላገኘውም። ይሄ አባክኖ መጥቶ እንዴት ለሱ እንዲደረግለታል ነው ያለ። አባቱ ግን እንደ ትናንትናው ተገኘ። እግዚአብሔር እንደ ትናንትናው ይገኛል። ስንመለስ አናጣው። ጴጥሮስን አላውቅህም ብሎት ሲመለስ እሱ ግን ስሙን እንደውም ጴጥሮስ አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ አለው። እኔ ማን ነኝ ሲል ጌታ አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ። የማቴዎስ ወንጌል ምዕራፍ 16 ቁጥር 19 አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ አለና የዮሐንስ ወንጌል ምዕራፍ 18 ላይ ስትመጡ ቅዱስ ጴጥሮስ ምን እንዳልታውቃላችሁ አንተም ከሱ ጋር ነበርክ ሲባል የምትሉትን ሰውዬ አላውቀውም። ክርስቶስ ያለውን ማን አለው? ሰውዬ ረስቶት መከራ ክፉ ነው። ሰው ሲለወጥ ተመልከቱ። ሰው ሲለወጥ ቅዱስ ጴጥሮስ የትናንትናዋን ስትም ሲበርደው መድገም አቃተው። ሲበርደው እኮ ነው። ጌታሳ የትንሣኤ ዕለት መጣና ምን ብሎት ነበረ? ጌታ አንተ አለት ነህ ብሎት ነበር። ጴጥሮስ ትወደኛለህ አለው። በትናንትናው ስሙ እንደ ትናንትናው ወዳጅ እግዚአብሔር ነው። ትናንት በጠራበት ስሙ ክዶትም ቢሆን በዚያው ስሙ ነው የጠራው። እሱ ያለና የሚኖር ነው። ወዳጅነቱም አይለወጥ። ዓርብ ክዶት እሑድ መጥቶ ትወደኛለህ ጴጥሮስ አለ። እንደሱ ያለ ወዳጅ የት ይገኛል? እንደ እግዚአብሔር ያለና የሚኖር እግዚአብሔር ነው። ሁሉ ያልፋል። ሁሉን ስናጣ መጨረሻ ላይ የሚቀረን እግዚአብሔር ነው። እንግዲህ እንደዚህ ከሆነ ያለና የሚኖር የሚለውን ርዕስ ከመረጥን ምን ላስተላልፍ ፈልጌ መሰላችሁ? ያለና የሚኖር ቀዳማዊና ዳህራዊ። መጀመሪያ የተነሳ ነው ከማን ነው? ከእግዚአብሔር በሉ። ስለዚህ ከሁሉ ነገር ከምድርም ከሰማይም ከመላክም ከሰውም ከዚህ ሁሉ መጀመሪያ ማን ነው? እስኪ ነገሩኝ። ቀዳማዊ ማን ነው? አቤት እግዚአብሔር። ከሁሉ ቀዳማዊ ማን ነው? አንድ ይበሉ ሁላችሁ። ማን ነው? በጣም ጥሩ። ከሁሉ ቀዳማዊ ማን ነው? ከሁሉ ቀዳማዊ እግዚአብሔር ከሆነ በየትኛውም ጊዜ ከሁሉ ሊቀድምብን የሚገባ ማን ነው? ተናገሩ እንጂ። እግዚአብሔር ነው። ከሁሉ በላይ ሊቀድምብን የሚገባው እግዚአብሔር ነው። ስለዚህ በዛሬው ትምህርታችን ማስተላለፍ የፈለግኩት ከምንም ነገር በፊት እግዚአብሔርን እናስቀድም ነው። ከምንም ነገር በፊት እግዚአብሔር ይቅደም። እግዚአብሔርን ካስቀደምን ከምንም ነገር በፊት ምርጫችን፣ የመጀመሪያ ምርጫችን ሌሊት አለ። ከመተኛታችን በፊት ማን መቅደም አለበት? ተናገሩ እንጂ ንገሩኝ እንጂ። ነጋ። ከመውጣታችን በፊት ማን መቅደም አለበት? ልንበላ ነው። ከመብላታችን በፊት ማን መቅደም አለበት? እግዚአብሔር። ልንገባ ነው። ከመግባታችን በፊት ማን መቅደም አለበት? ልንወጣ ነው። ከመውጣታችን በፊት ማን መቅደም አለበት? ልንወስን ነው። ከመወሰናችን በፊት ማን መቅደም አለበት? ይሄ ነው ማሰብ። ሰው ማለት እንደዚህ ነው። ኖረ ማለት ከምንም ነገር በፊት እግዚአብሔርን መምረጥ ሲችል ነው። ለዚህ ማስረጃ የሚሆኑ 1 2 3 ጥቅሶች ልናገር። የመጀመሪያው እግዚአብሔር የመጀመሪያ ለመሆኑ በኦሪት ዘጸአት ምዕራፍ 13 ቁጥር 1 ላይ ምንድን ነው የሚለው? ወኩሉ ዘይፈት ማይፀነ እሙ እምሰብ እስከ እንስሳ ሊተውእቱ። ከሰው እስከ እንስሳ ድረስ የእናቱን ማህፀን የሚፈታ በኩር ሁሉ የኔ ነው አለ። የእናቱን ማህፀን የሚፈታ በኩር ሁሉ የኔ ነው። የመጀመሪያው ልጅ ለኔ ነው አለ። የመጀመሪያው ልጅ ለኔ ነው። የመጀመሪያ ልጅ ማለት በእስራኤል ባህል ከአባቱ ቀጥሎ የቤቱ ራስ ማለት ነው። የቤቱ መሪ ነው። ስለዚህ የመጀመሪያው ልጅ የኔ ነው አለ። የመጀመሪያውን እንስሳም የኔ ነው አለ። የመጀመሪያውን አዝመራም ለኔ አምጡ፣ የመጀመሪያውን ደመወዝም ለኔ አምጡት አለ። ለምን? እግዚአብሔር የመጀመሪያ ምርጫችን ስለሆነ። ከምናገኘው ነገር የመጀመሪያው ነው። ትልቁ ለኔ ይሁናል። አይ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። እግዚአብሔር ትልቁ ነገራችሁ ለኔ ይሁን ብሎ
24 ሰዓት ለሰጠ እግዚአብሔር ግን 1 ሰዓት ለጸሎት የሚሰጠው የለም። ለእግዚአብሔር ማለት ነው። መጀመሪያ ውድ ነገራችሁን ለእኔ ስጡኝ። ውድ ነገራችሁን አሁን እንገራችሁ። አንድ ሰው የመጀመሪያ ደመወዙን ለእግዚአብሔር መስጠት አለበት። የመጀመሪያ ነገሩን ሁሉ ይሄ በኩር የሚለው አባቶቻችን እንደሚነግሩ ልብ ነው ይላሉ። የበኩር ልጃችሁን ስጡኝ ማለት በኩር ማለት ትልቅ ነው። ከህዋሳት ወይም ከሰውነት አካላት ደግሞ ትልቁ ማን ነው? እግዚአብሔር ነው። ማን ነው? ልብ ነው። ስለዚህ ምን ማለት ልባችሁን ለእኔ ስጡኝ። መጀመሪያ ልባችሁን ለእኔ ስጡኝ። እግዚአብሔር በጣም የምናከብረውን ነገር ለእሱ እንድንሰጠው ይስሐቅን እግዚአብሔር አብርሃምን ምን ያለው? የምትወደውን ልጅ ለእኔ ረድልኝ ነው። ይሄ ማለት ምን ማለት ነው? በጣም የምትወዱትን ነገር ለእኔ ስጡኝ። እግዚአብሔር የሚፈልገው እሱ ነው። አሁን የመንፈቀ ሌሊት ጸሎት በጣም ውድ ነው። ለምንድን ነው ጸልዩ ማለት? መንፈቀ ሌሊት ሰው እንቅልፍ የሚወድበት ሰዓት ነው። የምንወደውን ነገር ለእግዚአብሔር በመሰዋት እግዚአብሔርን እንደምንወደው የምናረጋግጠው በዚህ ነው። ይሄ ነው መጀመሪያ በኩር ልጃችሁ ለእኔ ስጡኝ። ኦሪት ዘጸአት ምዕራፍ 20 ቁጥር 1 ጀምሮ እስከ 3 ድረስ ስትመለከቱ እንዲህ የሚል ቃል ደግሞ ታገኛላችሁ። እግዚአብሔር 10 ትእዛዝ ሲሰራ የመጀመሪያዎቹ ለማን የተሰጡ ናቸው? ለሱ። ከኔ በቀር ሌላ አምላክ አታምልክ። የመጀመሪያው ከኔ በቀር ሌላ አምላክ አታምልክ። የፈጣሪ የእግዚአብሔርን ሰንበት አክብር። 2 ሶስተኛስ ምን አለ? የአምላክህን ስም በከንቱ አትጥራ። አያችሁ፣ ከህግም የመጀመሪያው ለሱ አስቀድሙ። 4ተኛ የሚመጣ እናት አባትህን አክብር ነው። መጀመሪያ ከእናት አባት በላይ ቅድሚያ የሚሰጠው እግዚአብሔር ነው። እግዚአብሔር ቅድሚያ ይሰጠኝ አለ። ስትወልዱም ቅድሚያ ለእኔ ስጡኝ፣ ስትዘሩም ቅድሚያ ለእኔ ስጡኝ። ህግም መጀመሪያ እኔን እያያችሁ አክብሩ። መጀመሪያ እኔ ልከበር አለ እግዚአብሔር። ሌላው ሁሉ ትርፍ ነው። መጀመሪያ እኔን አክብሩኝ። የማቴዎስ ወንጌል ምዕራፍ 6 ላይ ስታነቡ ቁጥር 10 ላይ ስንጸልይ አባታችን ሆይ በሉ እስኪ ሁላችሁ በሉ አባታችን ሆይ በሉ። እሺ በሰማይ የምትኖር ስምህ ይቀደስ። ቀጥሉ መንግስት ትምጣ። ፈቃድ በሰማይ እንደሆነች እንዲሁም ከዚያ ምን ይቀጥላል? አየው የዕለት እንጀራ መቼ ነው? ኋላ ነው። የሚቀድመው ማን ነው? እስቲ እግዚአብሔር በሉ። ከዕለት እንጀራ ማን ይቀድማል? እግዚአብሔር ይቀድማል። እያንዳንዳችሁና እያንዳንዳችን ቢሮ ሲተሩ ስራ አይደል እያላችሁ ነው የምትሮጡት። እግዚአብሔርን በየቀኑ መታሰብ የለበትም ወይ? አለበት። ከስራ በፊት፣ ከዕለት እንጀራ በፊት፣ ከቢሮ በፊት፣ ከቀን ስራ በፊት፣ ከምንም ቁፋሮ በፊት፣ ከአትክልትም ቢሆን ከጽፈትም ከድኩሰትም በፊት፣ ከዕለት እንጀራችን በፊት እግዚአብሔር ይቀድማል። ከእንጀራ እግዚአብሔር ይቀድማል። በቤተ ክህነትም በቤተ መንግስትም እግዚአብሔር ከእንጀራ ይልቅ ክብር ሊሰጠው ይገባል። እንጀራ ሲያልፍ የሚቀረን እግዚአብሔር ነው። እሱም ብሏል የዮሐንስ ወንጌል ምዕራፍ 6 ቁጥር 25 ላይ ሲናገር ተገበውን ከሳኮ ለመብል ኃላፊ አላ ለመብል ዘይነብር ለሕይወት ዘላለም ዘይወቅቡ ወልደ እጓለ እመሕያው። ለሚጠፋ መብል አትድከሙ፣ የሰው ልጅ ለሚሰጣችሁ የዘላለም ሕይወትን ለሚያድል ለሕይወት እንጀራ ድከሙ እንጂ ብሏል። ከእንጀራ እግዚአብሔር ይቀድማል። በሉላችሁ አቤት። ከእንጀራ በገንዘብ ሰው የምትሸጡ፣ በገንዘብ ድሃ የምታስለቅሱ፣ ሰው ሽጣችሁ ሀብት የምታከማችሁ፣ በሰው ደም ቤት የምትሰሩ ሁሉ በመምህር አምላክ ከእንጀራ እግዚአብሔር ይቀድማል። እግዚአብሔርን እዩት። ይሄ እንጀራ እንቆ ይገድላችኋል። ካልሆነም ወይ ሀድጉ ለባይድ ብዕሎሙ ለማያውቁት ገንዘባቸውን ያጠራቅማሉ እንዳለ የሌባን ገንዘብ ሌባ ይበላዋል፣ የአመፀኛን ገንዘብ አመፀኛ ይበላዋል። በአመፅ ብታጠራቅሙት አመፀኛ ይወርሳችኋል። እናንተ ግን ከለፋችሁበት አንዳች አትቀምሱም። አንተ ሰነፍ በዚህች ሌሊት ነፍስን ከስጋው ለይቶ ይወስደዋል ብሎ እንደተናገረ ከእንጀራ እግዚአብሔር ይቀድማል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ከዚያስ ምን አለ? በምድር ካለው ነገር ሁሉ ምን አለ ደግሞ? መንግስት መቅድመ ሁሉ እሱ መንግስቶ ጽድቆ ወኩሉ ሰይቱ ያሰከክሙ። እናንተስ ከሁሉ አስቀድማችሁ ምኑን ፈልጉ አለ? መንግስቱን አለ። ከሁሉ አስቀድማችሁ መንግስቱን፣ ሌላው ዳረጉት ነው ይጨምራችኋል አለ። ከምንም በፊት መንግስተ ሰማያት ትቅደም። እግዚአብሔራዊ ነገር መጀመሪያ ይሁን፣ ሌላው ሁለተኛ ይሁን።
ይህን ያደረግን እንደሆነ እግዚአብሔር እንደምንወደው እናውቃለን። ስለዚህ ከእንጀራችን ይልቅ እግዚአብሔርን፣ ከልብሳችን ይልቅ እግዚአብሔርን እንዴ ወበይንተ እብለክሙ ኢትተክዙ እንዘ ትብሉ ምንተ ንበልዕ ወምንተ ንሰቲ ወምንተ ንትከደን ወዘንተሳ ኢዛ በምድር ዘአፋ ይሐስስዎ። እናንተ ግን ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን እያላችሁ አትጨነቁ። ይሄንማ ከእግዚአብሔር አፋ ያሉ አሕዛብስ ይፈልጉት የለምን? አንትሙ ውስተ መቅድመ ኩሉ እሱ መንግሥቶ ወጽድቆ። እናንተ ግን አስቀድማችሁ መንግሥቱንና ጽድቁን ፈልጉ። መጀመሪያ መንግሥተ ሰማያት። አሁን እኛ ምንድን ነው የምናደርገው? ምዕመናን ስራዬን ሰራርቼ አንደኛ ንስሐ እገባለሁ አይደለም። መጀመሪያ መንግሥተ ሰማያት፣ ኋላ ስራ። ቀጥሎስ ከእናት አባት ይልቅ እግዚአብሔር መከበር አለበት። ዘያፈቅር አባሁ ወእሞ ወገራይቶ ወለቶ፣ አባቱን እናቱን ወንድ ልጁን ሴት ልጁን እርሻውን ከእኔ ይልቅ የሚወድ የእኔ ሊሆን አይችልም። ከእናት አባትም እግዚአብሔር ይቀድማል። የመጨረሻ ከራሳችንም እግዚአብሔር ይቀድማል። ከኔም ራሴ ከእግዚአብሔር ይቀድማል ማለት ነው ሃይማኖት ማለት። እግዚአብሔር አምላክን በፍጹም ልብህ በፍጹም ኃይልህ አፍቅሮ ለእግዚአብሔር መቅድመ ኩሉ አፍቅሮ ለእግዚአብሔር አምላክከ በኩሉ ልብከ ወበኩሉ ነፍስከ ወበኩሉ ኃይልከ ወበኩሉ ህሊናከ። እግዚአብሔር አምላክን በፍጹም ልብህ በፍጹም ህሊና በፍጹም ሐሳብህ ውደደው። ይህ ማለት ከራስህ ይልቅ እግዚአብሔርን ውደድ ማለት። እንግዲህ ተመልከቱ፣ ከስራ ይልቅ ከልጅ ይልቅ ከሀብት ይልቅ ከእናት አባት ይልቅ ከስልጣን ይልቅ ከዚህ ሁሉ በላይ ከራስ ይልቅ እኔ ሊሆን የሚወድ ሰው ካለ ራሱን ይካድ ብሎ ተናግሯል። ስለዚህ መጀመሪያ ራስን በማድረግ እግዚአብሔርን እንደምንወደው እንገልጻለን። እግዚአብሔርን እንደዚህ አድርገን መጀመሪያ ምርጫችን ካደረግን ወኦ አልፋ ወኦ መጨረሻችንም ማን ይሆናል? እግዚአብሔርን እንመስላለን። ምን ማለት ነው? መጨረሻችን እግዚአብሔርን እንመስላለን ማለት እግዚአብሔርን መጀመሪያ ያደረገ ሰው መጨረሻም እግዚአብሔር ይሆናል። እስመ ዘባቤከ የአርፍ ነጽሮተ ኩሉ ነባቤ። እግዚአብሔርን እያየ የኖረ ሰው መጨረሻ ላይም እግዚአብሔርን ያያል። እግዚአብሔርን እያስቀደመ የኖረ ሰው መጨረሻ ላይ ማረፊያው እግዚአብሔር ይሆናል። እግዚአብሔርን እያስቀደመ የኖረ ሰው መጨረሻ ላይም ከእግዚአብሔር ይኖራል። እመጽእ ካዕበ ነሣክሙ ከመ ታሃልው አንትሙ ይሃባሉ ከሆነ ተመልሼ እመጣለሁ እናንተም እኔ ካለሁበት እንድትኖሩ መጥቼ ዳግመኛ ወስዳችኋለሁ ብሎናል። ዮሐንስ ወንጌል ምዕራፍ 14 ላይ መጥቼ ወስዳችኋለሁ ብሏል። አያችሁ፣ ሐዋርያት እግዚአብሔርን መጀመሪያ አድርገው ሁሉን ትተው ቢከተሉት መጨረሻችሁም ከኔ ጋር ነው ብሏል። ከእግዚአብሔር ጋር ጀምረን ከእግዚአብሔር ጋር እንድንጨርስ ይርዳል።